የወላጆቹ ቀልብ ያለበት ሰው ዱንያ ላይ የነሱን የቀልብ ውጤት አላህ ሳያሳዩ አይደለም የወላጆቹ ዱዓ ያለው ሰው የነሱን የዱዓ ውጤት አላህ ሳይከፍለው አይገለም ባለ ነብዩ ሰለላሁ ዐለይሂ ወሰለም እሷን ኸድም እሷ ጋር ዘውትር እሷ ጋር ቆይ እሷን አስደስ ጀነት ያለው እናት ግስር ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም ወላጆቻችሁ አዝነውባችሁ በሆነ ነገር በሆነ በርፍናችሁ ወር በወቀታችሁ ወር በዘመዳችሁ ወር በስልጣናችሁ ወይ በሆነ ነገር ይሳካልኛል ብላችሁ አስባችሁ ከሆነ ዘበት ወላጆቻችሁ ዶክተር ሆን ፕሮፌሰር ሆን ጠቅላይ ሚኒስተር ሆን ምንም ሆን ምን ወደ ወላጅ ስትመጣ የቤት ሰበት መውጫ መግቢያው ጠፋህ ነገራቶች በሙሉ ስብስብ ባሉላህ መውጫ ቀዳዳ ስታጣ የእናትህን ዱዓ ከጅል የእናትህን ዱዓ ግን መውጫ ቀዳዳ አላህ ያወጅልሃል ጀነት መግባት ፈለግ የእናትህን ዱዓ ከጅል እናትህን አስደስት ጀነት መግቢያው መንገድ አላህ ያመላክታል الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة الكبائر للشيخ الإمام الذهبي رحمة الله عليه كتاب درساتنا زاري زتنيا وندرسنا منا يوم ببالفو كاستاوساتشو حقوق الوالدين አንስተነበር ስምንተኛው ከቢራ ወይንም ስምንተኛው ከባድ ወንጀል እዚህ ኪታብ ላይ የወላጆች ሐቅ መደፈርና ወላጆችን ቀልብ መስበር ማስቀየም ምን ያህል በእስላም ከባድ ወንጀል እንደሆነ እያየን ነበር ያቆም قال المؤلف غفر الله له ولنا ولكم ولسائر المسلمين وفي الصحيحين أن رسول الله صلى الله عليه وسلم قال ألا أنبئكم بأكبر الكبائر نبياتنا صلوات ربي وسلامه عليه في صحيحين يعني في صحيح مسلم وفي صحيح البخاري ومتى حديث لي نبي صلوات ربي وسلامه عليه ألا أنبئكم بأكبر الكبائر كبابات وانجلوچن አልነግራችሁም ምን ብለው አሉ ሰለላሁ ዐለይሂ ወሰለም ይህ አባባል በመማር ማስተማር ሂደት ውስጥ የራሱ የሆነ ለየት ያለ የማስተማርና የማስረዳት ብቃት ያንን ትምህርት ለሚማር ሰው ያንን ቁም ነገር ለማስረጽ የሚጠቀሙበት የነበረ ዘዴ ትንሽ ጎላ ያለ አንገብጋቢ ነገር መንገር ይፈልጉ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው ሲያበቁ እንዲ ነው ብለው አይነግሩም ነበር እንግራውሳ መግቢያው ምን ያደርጉለታል ታቃላችሁን በጥያቄ መልኩ ለሞኑ ሶስት ነገር ታቃላችሁ አራት ነገር ታቃላችሁ እንደዚህ ነገር ታቃላችሁ ብሎ ይጠይቃሉ ወይንም ልንገራችሁን ወይንም አልነግራችሁም ምን ብሎ ይላሉ ይህ አንድ መምህር የሆነ አካል ለሚያስተምረው ማህበረሰብ የሚያስተምረው ነገር ግዴታውን ለመወጣት ያህል መናገር ብቻ ሳይሆን ያ የሚያስተምረው ነገር ፍሬ እንዲያፈራና ማህበረሰቡ ዘንዳ እንትን እንዲኖረው ማለት ማህበረሰቡ ዘንዳ ከደረሰ በኋላ ማህበረሰቡ ላይ የሚፈጥረው የለውጥ እንዲኖር የህይወት ለውጥም እንዲኖር የማስተማር ብቃቱን ረቀቅና ብቁ ማድረግ መቻል አለበት ከነቢያችን ሰለላሁ ዐለይሂ ወሰለም የተማርነው ያ በወቅቱ የነበሩ ሰሃባዎች እንደኛ ዝም ብሎም ቢነገር ቁም ነገር ነው እነሱ ዘንዳ ተናጋሪው ማን ነው የተነገረው ምንድነው ቁም ነገሩ ስለዚህ የተነገረ ነገር በሙሉ እነሱ ጋር ቦታ አለ ዝም ብሎ እንደኛ ዝም ያ ሆኖ ደግሞ እንደሚታወቀው ስለሆነ
የሚያስተምረው ሰው የማስተማር ስልቱን በደንብ አድርጎ ካልቀረጸ ወሬ ብቻ ሊሆን ይችላል ወይም ማሰልቺ ሊሆን ይችላል። ولذلك النبي صلوات ربي وسلامه عليه نقروا عن قبقاب سلوانا اللي سرس الله جزل فلقوا ألا أنبئكم بأكبر الكبائر كبابار مبارو انجلو چنان لقراتشوهم بلي نديتا نقرونو قريبا بقوت يتبقى لقرتاتشو بدأ يخبرهم فقال الإشراك بالله كبار وانجل الذي لا يغفره سبحانه وتعالى يوم القيامة يقيامة لتا أما يمر وانجل الدواوين ثلاثة ديوان لا يغفره وديوان لا يتركه وديوان لا يأبوه سوست كم تكبارات ناتشاب سوست وانجلوش ناتشاب أما يتوى وانجل يعني أما يمر وانجل أما يتوى وانجل እንደገና ደግሞ ብዙም ክብደት የማይሰጠው የወንጀል አይነት ነው ነብዩ ሰለላሁ ዐለይሂ ወሰለም عليه ዘርዝረውልናል الديوان الذي لا يغفره የማይምረው ጭራሹን የማይምረው የወንጀል አይነት يعني ሶስት ካታጎሪዎች ሶስት ደረጃዎች ናቸው የወንጀል አይነት ጭራሽ የማይማር وهو الاشراك بالله شرك አይማር ان الله لا يغفر ان يشرك به ብሎ ዘግቶታልና ሁለተኛ ወዲዋኑ لا يتركه ሁለተኛው የወንጀል አይነት ደግሞ ጭራሽ የማይተው የሚተሳሰበው ቢሆን እንጂ እሱም ምንድነው الحقوق የሰዎች የእርስ በርሳቸው የመብት ጉዳይ ባለፈው እንዳለው እንኳን ሰው ለሰው ተበዳድሎ ቀርቶ እንስሳ ለእንስሳ እንኳን የተበዳደረ አላህ የቂያማ ለታ حقوق ነውና ቂሳስ በቃ መከፋፈል ሁሉም የበደለ ይበደል ብሎ ፍትህን እንደሚያቆም ባለፈው አይተናል اذا የመጀመሪያው ከባድ ወንጀል ሽርክ ነው والثاني حقوق الوالدين ايه እንግዲህ ማስረጃችን حقوق الوالدين ከባዱ አላህ የማይተው የወንጀል አይነት ነውና አላህ ነብዩ ሰለላሁ ዐለይሂ ወሰለም عليه ከባባድ አላህን የሚያስቀይሙና የሚያስቀጡ ወንጀሎችን ልንገራችሁ ብለው አንደኛ ሽርክን ሁለተኛ حقوق الوالدين አድርገው አመጡ وقال المؤلف غفر الله له ولنا ولكم ولسائر المسلمين فانظر كيف قرن الإساءة إليهما وعدم البر والإحسان النسو الماسكفاتنا على النسو ملكام على مولا انديت هادرقو نبيو اندات تعمروت ايولين بالشرك كشرك قال انديت اندات تعمروت لنتايو ايولين بدن باقاتشوات ينوع وفي صحيحين أيضا وفي صحيح البخاري ومتى حديث أن رسول الله صلى الله عليه وسلم قال لا يدخل الجنة عاق ولا منان ولا مدمن خمر عاق ولا جن يبدل سو جنة أي قرام النبي صلوات ربي وسلامه عليه ولتنيو منان يوم أكاد عند الزوم جنة أي قرام من مسعدة الميابزة بني بركاتكم يا الله جزنين يانو قواجو እኔ ባልኖርላችሁ ኖሮ የናንተ ነገር ባበቃል ነበር እያለ የሚመጻደቅ አንዳንዱ ደግሞ በአላህ ላይ መመጻደቅ አመንደለትኛ ባናምን ብሎ የሙኑና عليك ان اسلم አለኩ አላህ ምንድነው የሙኑና عليك ኢማንهم ማለት ስለማመናቸው ይመጻደቁብህ ይፈልጋሉ እኮ ولا تمنوا علي ايمان إسلامكم ولكن الله يمن عليكم عن هداكم الإيمان الله هو من مزادك باتو يمراجو السن يسلسلموا لمزادك به فلقالوا ندار الله جل وعز بالله لا مزادك يمشاجو سلالو منان جنة يغبام ولا مدمن خمر بمكر بذكر أسكاري نغروچ አልተው ብሎ ያለም እንደዛው ጀነት አይገባም خمر ብሎ ማለት እኛ የምናውቀው ይሄ አስካሪ መጠጥ በሚለው ብቻ ነው የምናውቀው خمر ማለት አቅልን የሚቀይር ነገር በሙሉ خمر በመባል ይታወቃል ምንም ይሁን ምን
عقلين كيرون وقف فارقون ما السراون اندورا كادرجي يمال جنجبت اندكتر كادرجي أما لونون عندهم كادرجي هو فارقون يالنا يا خمر بمقبال يتابق على الذي عايشون ليلهم مزيوس يكاتتا إذن مدمن يونا كان زوجارينتنا بقوامينت بمكر بذكر آلتهم برو ماذا تاسكاري نجاروش لا يتساعدون زون دزاو جنة عيجامام ثم قال وعنه صلى الله عليه وسلم قال لو علم الله شيئا أدنى من الأف لنهى عنه الله جل وعز كأف بتاج وانجل بنور ولا يجنا اسمرقدو لنهى عنه بكلكل النبر أفات بالواجه لنا ولا تقول لهما أف بلو هذا أف مالك بعضهم مفسروج بابوت يتلاقي تفسير ستوتال لنا ሁሉንም ለመንገር ሞክራለሁ እንደው በጣም የረቀቀው ተፍሲራቸው እጭ ማለት ነው የሚለው ነው እሱ ማለትማ አይደለም እጭማ ስድብ ነው ለወላጅ እንግዲያውሳ እንዲህ ማለት የሆነ ነገር ሲናገሩ እጅን ማወራጨት ማለት በራሱ አላህ ولا تقل لهما اف የሆነ ነገር ሲናገሩ በመላስ ልትመልስላቸው ያኒ እየቃጣ ነው እነሱ መናገር ጣንቶህና ከብዶ በእጅህም ቢሆን አትበላቸው በማለት አላህ ከልክሏልና ነብዩ ሰለላሁ ዐለይሂ ወሰለም ከኡፍ በታች ሌላ አስከፊ ወንጀል ጥፋት ቢኖር ወላጅን አስመልክቶ ለነሃ عنه الله በከለከለን ነበር ብለው አሉ فليعمل العاق ما شاء يعمل فلن يدخل الجنة عام ولكن بدل هذا على سو انداشاو يبدل يفلقونم يسرالو መልካም ስራ ሰርቼ ጀነት ገባለሁ ብሎ ተስፋ አድርጎ ከሆነ ከንቱ ነው ልፋት ወለይ يدخل الجنة جنة الزبط ነው በሱ ላይ ይገባ وليعمل البار ما شاء يعمل መልካም ወላጆቹ የሚውል ደግሞ ያሻውን ይስራ ثم قال فلن يدخل النار جهنم بفصوم السو አይገባትም ይላሉ ከፊሉ حديث مرفوع ነው ብለውታል ከፊሉን ደግሞ موضوع ነው ብለውታል ብዙ ብለውታል ለማንኛውም ከባድ ወንጀል መሆኑን የሚያሳይ وقال ضعف بنورበት بحديث لعن الله العاق لوالديه ወላጆቹን የሚበድል አካል يا الله ارجمان السليم يونبت بلا وقال صلى الله عليه وسلم لعن الله من سب أباه لعن الله من سب أمه الناتون يسدب يا الله قطع يونبت السليم أباتون يسدب يا الله قطع السليم يونبت إنه حديث دمو صحيح نحن عند سو أباتنا الناتون يسرب بيشلو بيخاستلوت الناتون يسرب بيشلال እንዴትስ አባቱ ሊሰልብ ይችላል የሚል ጥያቄ ተጠይቀው ነበር يلعن أبا رجل ويلعن أباه ويلعن أم رجل ويلعن أمه يسون أبات يسلبال زورو يانتم أبات بلو يسلببتا يسون النات يسلبال يانتم النات بلو يسلبال بتزواري كمن لعن أمه الناتون اندرقمه وينم اندسدبه وينم أباتون اندسدبه يقوتر بتاعه ملسوا فلذلك بريبلن سنابقا يسون النات يسون أبات من سلب سبوج فعلموا ناتاچن وينم أباتاچن يسدبن انداله لأنه يقبل وقال كل الذنوب يؤخر الله منها الله جل وعلا كلهم وانجل سايكرار من جاسا يوسد ليقوي يچلال ليقوي يوال ما شاء إلى يوم القيامة يفلقوا يعني እጅ ከፈንጅ ሳይይዘው جزاء وفاق الدنيا ላይ ሳያገኘው በርቺ ሳይነካው ሊዘወትር ይችላል አንድ ሰው ዱንያ የሰራውን ዋጋ ሳይከፍለው ዱንያ ላይ ሊያሳልፈው ይችላል إلا حقوق الوالدين የወላጆችን በደል ሲቀር የወላጆችን ቅያሜና ወላጆችን ቀልብ መስበር ሲቀር فإنه يعجل لصاحبه ለባለቤቱ አላህ ዱንያ ላይ ያስከፍለዋል ይሄ ሱነቱላህ የወላጆቹ ቀልብ ያለበት ሰው ዱንያ ላይ የነሱን የቀልብ ውጤት አላህ ሳያሳየው አይደለም የወላጆቹ ዱዓ ያለው ሰው
የነሱን የዱዓ ውጤት አላህ ሳይከፍለው አይገለውም አላህ ሱነቱላህ በቃይነ ማሰራ فلذلك فليعمل العاق ما شاء يعمل فإنه مجازي ولا يجون بدل على سو انت شاوي الله جل وعلا يكفله دنيا لا ياغنوا احد العلماء محاضره سيادر سماو سعودي عربيا عند ወላጅ አባቲዮ አረጀና እሱ ጋር አመጣው ሊخدመው ባለቤትየው ደግሞ እኔ አንተንም እሱንም አንዳንድ እንደዚህ አይነት ማንነት ያላቸው ባል ኦር ሚስቶች አሉ እኔ ያንቺ አባት ያንቺ እናት ዳያ አይደለች ያንተ አባት ዳያ አይደለም አንተንም እሱንም ልጆችንም አልሸከምም ውጣ አስወጣልኝ ወይ ከኔ ወይም ከወላጅ እምትል እንደው የገረረች ሚስት ያለች ሊኖር ይችላልና አላህ ይጠብቀን ከነዚህ አይነቷ እንደዛ ብላለች የዛን ጊዜ አባትየውን አውርዶ እታች ላይ የሰራተኛ ክፍል ነበርና ግቢውስ የሰራተኛ ክፍል ላይ አኖረው የትም ስለማይወስደው ማድረግ ያለበት እንደዛ ወይንም ይሄ ምንድነው የሚባለው ማቅኑንያ ነው የሚባለው እዛ ነው ማስገባት ያለበት ዳውል አጀዛ የሽማግሌዎች ያሮጊቶች ያዛውንቶች ቦታ ብሎ መንግስት ያዘጋጀው ቦታ አለ እዛው ነው መጣል ያለበትና ከሁለት አንዱ ማድረግ ስለነበረበት ሰራተኛ ክፍል ላይ ግቢ ውስጥ መጨረሻ ላይ ነው እዛ ባለበት ምግብ ይሰጣል በሆነች ምግብ የሆነ ትንሽ ቆሻሻ ቋሚ ሳና ልጅ ለሱ የሚሰጠው ምግብ ይሰጣል ለዛ ሽማግሌ እስኪሞት ፋይናሊ አይሞቱ የለምና ሞተ ከዚያም የዚያ ሰውዬ ልጁ ትንሽ ልጅ በዚያ ሳህኑ ላይ ለሽማግሌው ሲሰጥ ያይ ነበርና ክፍሉ ሲጠረቅ ሲጸዳ ያችን ሳህን ህፃኑ ያዛት አሉ ሸፍዩ አምጣው ቆሻሻው አላ ወከቢውሃ عندي እኔ ጋር ደብቃታለሁ አልሰጥህም ብሎ አለ ለም ትደብቀዋለህ አንተ ጋር አንተም እንደ ባባ ስታረጅ ምግብ መስጫዬ ነው ብሎ አለው ብሎ ትልቅ ሸኽ ናቸው ሲናገሩ ይሰሙትና جزاء وفاقا ዱንያ ላይ ወላጁን የሰደበ በልጁ ሳይሰደብ አይሞትም ወላጁን የገፈተረ ያባረረ ከቤት ያስወጣ ኦር የመታ በልጁ ያንን ካሳ ሳያገኝ አይሞትም እንግዲህ አካባቢያችሁ ላይ የተከሰተውን ነገር ታውቃላችሁ ሱነቱላህ إذن ሌላን ወንጀል አላህ ሊያቆይ ይችላል የቂያማ ዕለት ሊከፍል የወላጅን በደል ጉዳይ ግን በፍጹም አይተወውም አላህ ቢከፍለው እንጂ فلذلك ጀነትን የከጀለ ሰው በዱንያም በአኺራም ስኬትን የከጀለ ሰው በተለይ ወጣቶች ልጆች የወላጆቻችሁን ጉዳይ አደራ ለወላጆቻችሁ የነሱ ባሪያዎች ሆናችሁ የነሱ አገልጋዮች ሆናችሁ ለነሱ ዝቅ ብላችሁና ዘቅጣችሁ እግራቸውን አጥባችሁ እግራቸውን ስማችሁ ስትወጡም ስትገቡም ግንባራቸውን ስማችሁ ስትወጡም ስትገቡም እጃቸውን ስማችሁ እነሱን ትልቅ የከራማ ባለቤት አድርጋችሁ ቀልባቸው ይሰብረናል አመድ ያረጋናል ያጠፋናል ብላችሁ ሰግታችሁ ከኖራችሁ ይሳካላችሁ ነገር ግን ወላጆቻችን እንደ ተራይተን አንድን ቃልቻ አንድን ሼኽ አንድን ወልይ ነው ብለን አካል ቀልብ ምንፈራ ከሆነ አላወቅነው የቱ ጋር ቀልብ እንዳለ የቱ ጋር ከራማም እንዳለ አላወቅነው የቱም ጋር ወልይነት እንዳለ አላወቅነው በዚህ መስጂድ ላይ ያልኩ ይመስለኛል ከወልዮች ሁላ የበለጠ ወልይ ላንተ እናትና አባት ናቸው ሀጃ ሲኖር ለእናትና አባት ዱዓ አድርጉልኝ በል የትኛውም ወልይ ጋር መጀመሪያ ለእነሱን አስደስት መጀመሪያ ከነሱ ዱዓ ውሰድ መጀመሪያ ከነሱ አፉታ ተቀበል ከዛ በኋላ የፈለከውን ሼኽ የፈለከውን አካል አንተ ሰላህ አለው ዱዓውን አላህ ይቀበላል ብለህ የምትመኘውን አካል ዱዓ አድርግልኝ በለው ግን ወላጆች ግን አስቀድም ወላጆች በእጁ ያሉለት ወላጆች በሐያት ያሉለት ሰው በተለይ እናቱ በሐያት ያለችለት ሰው ከሷ የተሻለ ወልይ ይፈልጋለሁ ብሎ ያለ እንደሆነ ገና አልገባው ስለዚህ ነው አደራ ነው መላችሁ وقال صلى الله عليه وسلم على فبلنا الجنة تحت أقدام الأمهات
ጀነት ከእናቶች እግር ስር ነው። ይህ ሐዲስ ضعፍ አለበት። ወረድ ብሎ ተሕቂቁ ላይ الزمها فإن الجنة عند قدميها የሚለው ሐዲስ ግን እሱ ከየመን አካባቢ መጣና ከእርሱ ጋር ቆይቼ ጂሃድ ወጥቼ እርሱን ኸድሜ እርሱ ጋር ሱህባ ኖሮኝ መኖር ፈልጋለሁኝ ብሎ አላቸው። ከየመን ነው የመጣው። ከዛ ምን ብለው ጠየቁት ነብዩ ሰለላሁ ዐለይሂ ወሰለም አሐዩ ዋሊዳ ወላጆች ህያው ናቸው ብለው ጠየቁት። ነዓም ኡሚ አው እናቴ ህያው ናት በሐያት አለችልኝ አለ። قال النبي صلى الله عليه وسلم فالزمها فإن الجنة تحت قدميها السوان خدم السواغار زوتر السواغار قوي السوان أسدس جنة يالله النات قرسر نوم قالوا النبي صلى الله عليه وسلم يا شباب يعلم كون غير النساكات ፈልጋላችሁ የእናቶቻችሁን ጉዳይ አይደለም ካሰባችሁት በላይ የሆነበት መድረስ ትፈልጋላችሁ የወላጆቻችሁን ጉዳይ አይደለም ወላጆቻችሁ አዝነውባችሁ በሆነ ነገር በሆነ በርፍናችሁ ወር በውቀታችሁ ወር በዘመዳችሁ ወር በስልጣናችሁ ወይም በሆነ ነገር ይሳካልኛል ብላችሁ አስባችሁ ከሆነ ዘበት እርግጠኛው ልንገራችሁ ይሄ ነገርን ግር እንትን ስናረው ይሄ በጣም ስናጋነነውና በሚገባ አማርኛ መግለጽ የፈለግን እንደሆነ ጸጉሬ ምንድነው ምላሴ ላይ ጸጉር ይብቀል ዘበት እኮ አይበል ይሄ ነገር አይሳካ ምላሴ ላይ ጸጉር ይብቀል ይባላል አይደል ምላሴ ላይ ጸጉር ይብቀል የእናት ያባት ቀልብ ያለበት ሰው ተሳክቶለት ማየት ዘበት አይቻል ስለዚህ የእናት ያባታችሁን ኺድማ ጉዳይ የነሱን ዱዓ የነሱን ደስታ የመፈልግን ጉዳይ አደራ ነው ብላችሁ ዱንያም አኺራም እንዲሳካ ዘንድ ዱንያም አኺራም ይበላሽብኝ መቅኖ የጠፋ ዝም ብሎ ይሄ ቁሬ ለቃም የሚባል አላለ ሲጋራ አስለኩሰኝ ይያለ ቁሬ የለቀመ ያጨሰም ይሄ ዝም ብሎ ጫት ገራባ ምናምን የለቀመ የሚሄዳል አይደለ ወይንም ቆንጣሪ የሚሆናል አይደለ ጫት ተራ ላይ እንደዛ በቃ ዝም ብሎ እዚህ ግባ የማይባል ተራ ሰው መሆን የፈለጋችሁ እንደሆነ ሸባብ የወላጆቻችሁን ቀልብ ሰብስቡ የነሱን እርግማን ሰብስቡ ታዩታላችሁ እንዴ እንዲሳካላችሁ ከፈለጋችሁ ደግሞ የነሱን ዱዓ ፈልጉ ልብሳቸውን እጠቡ ባለፈው እንዳልኳችሁ ነው ለወላጆቻችሁ ዶክተር ሆን ፕሮፌሰር ሆን ጠቅላይ ሚኒስተር ሆን ምንም ሆን ምን ወደ ወላጅ ስትመጣ የቤት ሰራተኛ በስ እግርን እግር ላይ አነባብሮ ቁጭ ብሎ ምግብ ጣፈጠ መረረ ምንድነው እናንተ ምሳ በጊዜ አታደርሱ ምናምን ይሄ ለሰራተኛ እንኳን አይመጥንም እንኳን ለወላጅ አደም መያዝ ይበጃል ካልሆነ ግን ዋጋ ያስከፍላል የወላጅ ስላየ ነው ብዙ አይተናል ብዙም አይታችኋል በተለይ በእድሜ ገፋ ያላችሁ ሰዎች ሌላው ወላጆች ልጆቻችሁን ይሄ ልጅን መርገም መሳሪያ አድርጋችሁ አትያዙ ረግማሃለው አጠፋሃለው አደብናሃለው አይሁን ፉከራችሁ እንግዲያውሳ ልጆቻችሁን አቅፏቸው ለልጆቻችሁ ፍቅር ስጧቸው ልጆቻችሁን አክብሯቸው ሊያከብሯችሁ ዘንዳ አፍቅሯቸው ሊያፈቅሯችሁ ዘንዳ መስዋዕት ሆኑላቸው መስዋዕት ሊሆኑላችሁ ዘንዳ ለነሱ መኖራችሁን አሳዩ ወልዳችሁ ጥላችሁ ከዛ በኋላ ጭራሽ ሳታስታውሳቸው ቆይታችሁ ሁለት ሶስት ቤት ወልዳችሁ የዚህኛውን ቤት በድላችሁ እዚህኛው ቤት ላይ አዘንብላችሁ እዚህኛው ቤት ላይ ኖራችሁ ያኛውን አስለቅሳችሁ ይሄንን አስቃችሁ ከዛ በኋላ ካደጉ በኋላ አስከፉኝ ምናምን ያምራል አያምርም እርግማናችሁ ቦታ ይኖረዋል እንደተባለው ወላጆች ያላግባብ ቢረግሙ እንኳን ይደርሳል የሚል የዑለማዎች እንተና ያላግባብ ቢረግሙ እንኳን እርግማናችሁ ይደርሳል እርግማናችሁ ይደርሳል ግን የቂያማ ለታ ወላ ልጆቻችሁን በሚገባ መልኩ ባለማሳደጋችሁና ባለማብቃታችሁ የመጠየቁ ጉዳይ ሁለት ቤት ኖሮት አንደኛውን ቤት በድሎ አንደኛውን ቤት አንተም ብሎ ያኒ
የኖረ ባል የቂያማ ለታ ባለ ሁለት ፊት ሆኖ ይቀሰቀሳል አንደኛው ሌላ የተቃጠለ ፊት አንደኛው የፈካና የበራ ፊት ሆኖ ይቀሰቀሳል ያስውርደት የቂያማ ለታ እያንዳንዷን ነገር ሂሳብ ነው አባት ነው እናት ነው ይባል ነገር የለም ሂሳብ ያም ስላለ ወላጆች መሰረቱን አበላሽታችሁና አጥታችሁ ልጆቻችሁን ማሳደግ በሚገባችሁ መልኩ ማሳደግ ሲኖርባችሁ ኢስላምን አሳውቃችኋቸው ወላጅነታችሁን ገልጻችሁላቸው ፍቅር ሰጣችኋቸውና አቅፋችሁ ማሳደግ ሲጠበቅባችሁ ወልዳችሁ ጥላችሁ ስታበቁ በኋላ ላይ ልጅ አልከደመኝም ልጅ አልደረሰልኝም ልጅ እንደዚህ አረገ ልጅ አስከፋይ ልጅ አስለቀሰችኝ ልጅ ምናምን አረገችኝ ብሎ መናገር አያምርባችሁ ተረግማችሁ አትርገሙ የእርጉም ስብስብ አናብዛ መጀመሪያ አባትን ነው በተለይ አባቱ ብዙ አባት ላይ እንደዚህ አይነት ስህተት ይፈጠራል በተለይ አባቶች እቺም ታምራለች ያቺም ታምራለች እዚህም ያገባል እዚያም ያገባል እዚህም ይወልዳል ተባዙ ብዙ ብሏል ሐዲስ ብሏል ተባዛ ያለ ህዝብ ብሎ ኮተቱን አብዛ ነው እንዲያለ አስስገሰሱ ነው እንዲያብዛለ አብዛ ያለ ህኩ فإني أباهي بكم الأمم እኔ ቂያማ ለታ እነዚህ የኔ ኡመቶች ናቸው ብዬ ከሌሎች ነቢያቶች ጋር እወዳደርባቸዋለሁ ፍሬ ያለው ሙእሚን የሆነ የኔ ኡመት ነው ብዬ መኮራበትን ጥራት ያለው አብዛልኝ አለው እንዴ ቁጥር አብዛለው እንዴ ነብዩ ሰለላሁ ዐለይሂ ወሰለም 50 20 አምናምን መውለድ እኮ አይደለም ቁም ነገሩ እንግዳውሳ አንድ ወልዶ ሁለት ወልዶ አምስት ወልዶ ማብቃት ነው ቁም ነገሩ ለኡማው ፍሬያማ የሆነ ልጅ ይሄ ሹፍ ያንን መስጠት ነው ቁም ነገሩና በተለይ በአባቶች ይሄንን በደንብ አርገን ለናየው ይገባል ثلاث دعوات مستجابات لا شك فيهن شباب ሶስት ዱዓዎች ጥርጣሬ የለውም አላህ ዘንዳ ተቀባይነት አላቸው ሶስት ዱዓዎች አንድ دعوة المظلوم ባለፈው ስለ ዙልም ሳስተምር መሰለኝ አስተምራለሁ دعوة المظلوم مريض ላይ ወድቄ የተበዳይ ዱዓ شوف انت شيخ انت عالم انت صالح انت تقي انت ولي انت ظلمت كافرا او مجرما او فاسقا ايا او مشركا او مبتدعا انت ولينا من اولياء الله يبدلكوا አካል ደግሞ ሸቅይ ነው ካፊር ነው ዱዓ ቢያደርግ دعوة المظلوم مستجابة يتبدأ دعاء مريض لا يتبيلج نبي صلوات ربي وسلامه عليه ينقره شوف يتبدأ دعاء يا الله ليس فإنه ليس بينها وبين الله حجاب قال النبي صلوات ربي وسلامه عليه نقركم ما رقاقكم بتبدأ دعانا بالله مكاكل لي قردوش اللم فإن الله يرفعها فوق الغمام الله رب العزة والجلال كدمنا وجبلا ولا كف يا درجاتنا السوزندا يا زلكات هذا من الله زندا ولا تحسبن الله غافلا عما يعمل الظالمون بداوج سيبدلوا آيتون دالاية سمتون دال سما زمسيل زنقون داي مسله الله أثبتوا لأرداتشو شتوب كون ياتلاك ملاتشو كونو بدم بليدلو زندا كزيام كتاوكو بوالا هيا قلي كتبالو بوالا لأوارداتشو بلو إياسباتشو كونو ولا تحسبن الله غافلا عما يعملوا إذا لا تظلم أحدا شوف الله زندا سكرم النبي صلوات ربي وسلام عليه يمانم منبا يمانم هازن يمانم بدل نوربي الله زندا مقرب سلما الفلك تبدادلاچو متاچو ستناغرو يملاساچون سمچه ነው መፈርደው ነኝ እንተበህ በመላሴ ጮሌ ሆኜ ሸውጄ ደካማው ምናምን ብላችሁ እኔ ላይ እዳ እንዳታመጡ በመላሳችሁ ፈርዳለሁ የማንንም እዳ ኖርብኝ አላህ ፊት መቅረብ አልፈልግም አሉ ነብዩ ሰለላሁ إذن የማንንም እዳ እንዳይኖርብን ያደማ ዞሮ ሞታል 100 ዓመት ምን 200 ዓመት ምን ጥለነው እንሄዳለን የምንበድለው ዱንያን ለማክበስበስ ነው ሊያም ወይ ስልጣን ወይ ሀብት ነው ወይ ምናምን ምን በድለው እነዚህ ምናክበሰብሰው ነገር ጥለን እንሄድና በእያንዳንዷ ነገር ሂሳብ ثم العقاب
ሂሳብና ቅጣት ነው የሚጠብቅና የበደልን ጉዳይ አደራ اذا دعاء مستجاب ودعوه المسافر مسافر የሆነ ሰው እንደዛው ዱዓው ውድቃቱም ስለዚህ ሐጃ ያለበት ሰው ሰፈር ይውጣ መንገድ ላይ ዱዓ መካ መዲና ዚያራ ኢላኺ እናትና አባት ያለው ወላጆቻችን ገጠር አይደለም ሐጃ ተነቅበ አደረጋለ አረ ከዛ እናት ጋር ሄድና ድንግል ታረጋት አይሆን ነገር ይዘኪድና ግንብራ ገፊቷ ላይ ጣ ደዛ እኛ ምናረገው እንደዛ አይደለም ይሆነ በቃ ምናምንበትን ሸክ ምናምንበትን ወልይ ነው ብለን ምናለው ወይንም ዲቶ ሰብሳቢ ወይንም የግርዶ ሸጋ አረደው ወልይ ነው የሚለው ሁላ በጊዜን ከዛ ሐጃ ይወጣ እንደሆነ በሚቀጥለው አመት ደግሞ 8 ሙክት እናመጣለን እናት ቋል ይወልዮች ሁላ ወልይ ቋል የከራማይቱ ባለቤት እናት አለ ከእናት ማለት من احب الناس بحسن صحبتي وبحسن صحابتي روايه ما انه بلو يطيقواچو ጊዜ ነብዩ ሰለላሁ ዐለይሂ ወሰለም امك كانت ما يمثل يا جماعه فلذلك يا مسافر دعاء مستجاب አይደለም ተሳፈር እናት ጋር ሄድና ዱዓ እንዲህ አይነት አጃ ገቢዎች ይሄን ያህል ሚሊዮን ብር አብተውልኛልና ሱሙን ቦኩ ነው ቆሚው ቦኩ ላይ ወለሽ ዱዓ እንዲህ ነው ያው እናስተነከው ነገር ነው ودعوه الوالد على ولده እዚህ ላይ ነው የትቤትኛው ዝብሎ ያለ ሐቅ እንኳን ወላጆች ዱዓ ቢያደርጉበት ይደርሳል ያሉት እዚህ ጋር ዑለማዎች ይያላል ያለ ሐቅ ዝብሎ አልበደለም ቢረሙት ርግማኑ ይደርሳል በቃ ሐቁን ጠይቁት አልሰጥም ማለት ቢረሙት አንተ ወማሉከ ለአቢካ አንተም ንብረትክን ለአባትህ ስለዚህ አንተ ንብረት የሚባል አይደለም አንተ ንብረት ለኔ ነው እኔ መጥቼ አቀን ከፈለኩ ኖ ይሄ መብቴ ነው ብለህ ከኔ ጋር ትጋደላለህ ከኔ ጋር ትጣላለህ ትከለክላለህ አባት መጥቶ የጠየቀ እንደሆነ እናት መጥታ የጠየቀች እንደሆነ ሐቋ ነው አንተ ወማሉከ ለአቢካ አልኩ ነብዩ ሰለላሁ ዐለይሂ ወሰለም ለሽማግሌው መጣና እኮ ነብዩ ዘንዳ ስሞታ ተናገራለ ይሄው እንደዚህ ልጄ አሚን ማን ነው አባቴ እንደሆነ አደከመኝ ሊሰራለው ደክማለው ብላምን ብቻ ይወስድብኛል የወጪ የገቢ የወጪ ይወስድብኛል ባዶ አረገኝ ብሎ ከሰሰ ነብዩ ዘንዳ ሄድና አባትህን ጥራው አባትየው መጣ ሽማግሌ ናቸው ምንድነው አይ እንደው እኮ ያ ረሱላህ ቆይ ከመንገር በፊት መንገድ ላይ ስትመጣ ለማንም ያላልከውን አንተና ነፍስን ብቻ ያላችሁትን ነገር ንገረኝ ግጥም እየገጠመን የመጣውስ ያቺ ግጥም ደግሞ ጅብሪል መጥቶ ሹክ ብሏቸዋል ኦር ኢልሃም መጥቶላቸዋል አላህ ይወቀው አንተና ነፍስ ብቻ የተናገራችሁትን እሱን ንገረኝ አለ እሱን በልልኝ አሉት ግጥም ገጠመላቸው ግጥሙ አስለቃሽ እዚህ ኪታብ ላይ አላመጡት ያንን ግጥም ከገጠመላቸው በኋላ ሰሙትና ምንድነው የተከሰተው ብሎ ጠየቁት እሱ ሁሌ ወጪ ያለ አባቴ አደከመኝ አሰራለሁ ይወባው ምንም ንብረት አልያዝባለ ከዛ ምንድነው ብሎ ጠየቁት ያ ረሱላህ አባቴው እኔማ ህይወቴን በሙሉ ለሱ ነበር ግጥሙም ላይ ለዛ ነው ህይወቴን በሙሉ ለሱ ነበር የሰጠው ሲተኛ አልተኛ ሲረባው እኔ ይራበኝ እሱን አጎስ ነበር ለአኺር ብዙ አሉና ያሳለፉት አሁን ላይ ደግሞ እንደሚያዩት ነው ሰው ደክም ያለውኝ ከሱ ጋር ወስዳት የወጪ ብዬ ወስዳት ወይ ለህቶቹ ወይ ለአክስቶቹ እዛው ዙሪያ ነው ቤተሰብ ላይ እንጂ ማረው ለግል ጥቅሜ ምንም አላረግም ነበር ለሱ ለፍቼ ሰውነቴ እንደዚህ ሰባብሬ ካሳደኩትና ካበቃሁት በኋላ ብሮሰድክብኝ ብሎ ከሰሰኝ ምን አረጋል ከዛ ነብዩ ሰለላሁ ዐለይሂ ወሰለም አለቢ ያዚያ ወለድ አንተ ወማሉከ ለአቢክ አንተም ንብረትክን ያባትን መሆኑን አቃችኋል ከፈለገው አባት ከዚህ ቤት ውጣ ብሎ ቤቱን የሱ ማድረግ አንተ ወማሉከ ለአቢክ እኔም ንብረቴም ያባቴ ነውና እኔም ንብረቴም ያባቴ ሸሪዓው ይሄን ነው የሚለው ወላጆች ረሂም ስለሆኑ አዛኝ ስለሆኑ ለኛ ስለሚኖሩ አያረጉትም እንጂ መሐመድ ሙስጠፋ የመኪና ቁልፍ አምጣ የቤት ቁልፍ አምጣ አሁን መኪናው የኔ ነው ቤቱ የኔ ነው አንተ ውጣ ብሎ አባት ነው ማለት አልችልም ሸራ እናት እንደዛ ብትል ነው ማለት አልችልም ሸራ ግን እነሱ አራሂም ናቸው እያለን ለኛ ለመጨመር ይፈልጋሉ ያ ካለላቸው على كل حال የወላጅ ዱዓ ያላግባብ እንኳን ዱዓ ቢያደርጉ ይደርሳል ثم ብለዋልና ጥንቃቄ ይፈልጋል
لأمك حق لو علمت كثير لأناتك بزو مبتنبرات أنت زندا أو كهبنبر أو كشمنبر أنت ويانجوي كثيرك يا هذا لأناتي بزو عد الركوب لهم متلو ولا لديه يسير الله زندا من تلو زيقبان مبارا لمن يناتك كذاب لينونا أنت تنبرك كأناتك يخدمك بدنو እናትክን ሐያትክን በሙሉ አባክን እናትን እንኳን ብትቀድም ምን ታደርግላት ነገር በሙሉ እዚህ ግባ የሚባል አይደለም ኢምንት ነው ለምን የእናት ሐቅ በጣም የጎላ ከፍ ያለ የላቀ ነውና ثم قال فكم ليله باتت بثقلك تشتكي እስቲ ንገረኛ አንተ فكم ليله ስንት ሌሊቶችን ባተት አደረች እናት بثقلك تشتكي አንተን በመሸከም ያንተን ጣጣ በመቻል አንተ ስታዝን እሷ እያዘነች አንተ ስታለቅስ እያለቀሰች ስንት ሌሊቶችን አሳለፈች لها من جواها أنة وزفير እሷ አንተ በምታለቅስበት ጊዜ ከእሷ ሰውነት ላይ አካሏም ላይ ውስጧም ላይ አንነቱን ወዘፊሩ ጭንቀቱ ጥበቱ ለቅሶ ሳይለያት ስንት ሌሊቶችን አሳለፈችና وفي الوضع የወለደች ጊዜ لو تدري عليها مشقة ست ወልደህ የነበረባትን ጭንቀት አውቀው በነበር አንተ እንደው በተረዳው ነበር የእናትን ደረጃ የሚገርመኝ እኛ ወንዶች የወሊድን ጭንቀት የርግዝናን ክብደት ስለማናውቀው የእናት ደረጃ ቢወርድብን ሴቶች እናቶች የወሊድን ጭንቀት የርግዝናን ክብደት አውቀው የእናት ደረጃ የወረደባቸው ሴቶችን ስታይ ገርሞ የሚገርሙስ ለማንኛውም ሸኽየው ምናም وفي الوضع لو تدري عليها مشقة بولدو ጊዜ ነበረባትን ጭንቀትና መከራ አይተህ በነበር فمن غصص منها الفؤاد يطير በእነዚያ ክስተቶች በነበረው ክስተት منها الفؤاد يطير فؤاد ልብ ወጥቶ የሚበር ሆኖ በነበር በወሊድና በምጥ ጭንቀት ውስጥ ልቧ ወጥቶ በበረረ ነበር ያን ያህል ከባድ ክስተት ነው ወሊድ የሚባለው ነገር ወሰስ يعني ألم همم يولد همم ثم قال وكم غسلت عنك الأذى بيمينها أسألك وكم غسلت ست ጊዜ አጠበች عنك الأذى بيمينها ያንተሽት በቀኟ በግራዋ ሳትል በቀኝ እጇ ሳትጠየፍ በምትበላበት ቀኝ እጇ ስንት ጊዜ ያንተን ሽንት አጠበች እናትህ ثم قال وما حجرها إلا لديك سرير يسوع ጭኗ ባጭኖ ባጥነው ይባላል ምን ይባላል ጭኗ يسوع ጭኗ ላንተ አልጋ አልነበረ እሱ ላይ አልነበረ መቀመጫ እሱ ላይ አልነበረ መተኛ ሰለቸኝ ደከመኝ ደረዘዘኝ አለች አንተ ስታሳደገ እናትህ ثم قال وتفديك مما تشتكيه بنفسها عموس همم لا يستهون نفسي روحي فدا يوطا طوسهلو سدله ወላጆቻችን አባባ ለኔ ጦስ ለውጣለ ያሉ ወላጆቻችን እንደዚህ እጃቸው እንደዚህ ይጣርጋሉ እናቶች ፊዳ ለውጣለ እኔ ስላንተ ልታመን አንተ ቆይና እኔ ልሙት እያለች አይደል ያሳደገች ومن ثديها كقطوا دمو شرب لديك نمير قطع نبر متطاو متطال نبر لانت نمير يعني نافع اقامي يهونه ገንቢ የሆነ ዓለም ላይ የዓለም ሳይንቲስቶች ቢሰበሰቡ የእናትን ጡት ወተት ሊተካ የሚችል ንጥረ ነገርን ማምጣት አይችሉም ዘበት إذن ያንን የመሰለ ጠቃሚ የሆነ ቀለብና ምግብ ከጡቷ
ያገኘ አይደል እንዲያደክ እሱን ያጠባው እሷን ያጠባው ምን አስጨነቀኝ ከዚህ በላይ ብሎ ለማጥባት እንኳን አልሰለቸችህም እኮ እናትክ ثم قال وكم مرة جاءت وأعطتك قوتها ስንት ጊዜ እሷ ተርባ የሷን ጉርሻ ላንተ አጎረሰች የሷን ምግብ እሷ የራባት አንተን ለማጥገብ አንተን ስንት ያጎረሰች እስቲ አስታውስ ሸባብ እናቶች ከናንተ በታች ልጆችን ሲያሳድጉ ወይንም እናንተኑ ሲያሳድጉ አባቶች ለናንተ ሲኖሩ አዩትም እየራባቸው እናንተን ማጎረሳቸው እናት አባቱን ይረሳል ይዘነጋል እንዲህ አይነቱ አይኑ ያየ ልቦናው የታወረ ሐቅን ማየት ውለታን ማየት የማይችል ነው አሉና فدونك فرضا في عميم دعائها الشلهان فدونك فرضا من كف كف مالتكن تونا من تمارركن مسكلكن تونا እናትክን መናክን ተውና ዝቅ በልና ዘንዳ እዛችሁ መንደር ላይ ነው ያለው ዱዓው فدونك فرغب في عميم دعائها የናትክን ሁሉንም አይነት ዱዓ ከጅል ሱኖ ምሻል ለናት ዝቀት ውደቅ ዝቅበል እግሯ ስር ውደቅ የዚያኔ ነው የምታድገው የዚያኔ ነው ከፍ የምትለው ثم قال فأنت لما تدعو إليه فقير دائما ودلنا لأن يناتكن دعاء بمفلق رغد لي اسكألة موته كجاينا على وكم منا نجي على قبهم منا نجي اسكألة موته يناته دعاء يسفلقال لعالماوي سكيته يناته دعاء يسفلقال انكفات ጉጓሉ ምናምኑ ጣጣው ፊለፊት ላይ ተከምሮ መውጫ መግቢያው ጠፋረ ነገራቶች በሙሉ ስብስብ ባሉላረ መውጫ ቀዳዳ ስታጣ የናትክን ዱዓ ከጅል የናትክን ዱዓ ግን መውጫ ቀዳዳ አላህ ያብጅልሃል ጀነት መግባት ፈለግ የናትክን ዱዓ ከጅል እናትክን አስደስት ጀነት መግቢያው መንገድ አላህ ያመላክታልና አሉ ገጣ اذا اخوان የዛሬው ደርስ እንደው መጀመሪያ ይዘን በመጣነው ነሻጥና ብዙ በተገኘበት ቦታ ላይ እንደርስ ብናየው ለተመነይት ላልፎ አልፈለኩም በተከተሉን ጠብቆ ስለሚል ላልፎ አልፈለኩም እንጂ ዛሬ ሌላ በተሳይተን በሚቀጥለው ደግሞ ሰው ሰብሰብ ሲል ደርሱ መጀመሩን አውቆ ሰብሰብ ሲል ይሄንን ብናይ ደስ ባለ ነበር ሪከርድ ያደረጉ ወንድሞች አሉ ሸኽም ሪከርድ አድርገዋል ሌሎችም ሪከርድ አድርገዋልና ዲላችሁ ይሄንን ደርስ ሼር አድርጉት አድምጡት መልሳችሁ መላልሳችሁ አድርጉ ለሸባብ አድርሱ ወላጆች ለልጆቻችሁ ይሄ የወላጆችን ሐቅ እንዲያውቁ ወላጅ ሁኑ አባት ሁኑ ወልዳችሁ አትርሱ ከዚያም ለመርገም አትነሱ ተረግመን አንርገም መለስን በወደ ቤታችን ላይ አባትነታችንን አሳይተን እናትነታችንን አሳይተን ከዛ በኋላ ከልጆቻችን ሐቃችንን ጠብቅ እንጂ ሐቃችን ሐቃችን ቢጠበቅ ማድረግ የለብንም ማንኛውም በሚቀጥለው ደርሳችን ኢንሻአላህ ሌላ ርዕስ እናያለን የአላህ ፈቃዱ ከሆነ እድሜ አላህ ከሰጠን አላህ Subhanahu Wa Ta'ala በሰማነው ተጠቃሚ አላህ ያድርገን ኢኽላሱን አላህ ይስጠን ነው ወልዩ ذلك والقادر عليه